ኖላዊቶች ወይዘሮ ሜላት ማን ነው እንደኔ እያሳዘነችው ማለት ነው። አግኝተው ማጣት በጣም ብዙ ሰውን ልብን ይሰብራል ማለት ነው። በጣም አሳዝነኛለች። እናቷን እንኳን ማስተናገድ ያቃታት ሆናለች ማለት ነው። በአሁኑ ሰዓት ላይ ሀንዬ እንግዲህ ስራ ትፈልግ ነበረ፣ ወደ ስራዋ ገብታለች ማለት ነው። ጽዳት ነው ብትገባም እዛ ቦታ ደግሞ ወይዘሮ ሜላት ተቀጥራ የምትሰራበት ቢሮ ውስጥ ብትገባም አጋጣሚ ሆኖ በድጋሚ አግኝታት በጣም ደንግጣለች ማለት ነው። አሲርና ተምቹ ድሮ ላይ እርግብ የምትሰራበትን የመጋረጃ ሱቅ እነሱ ሊከፍቱት ሽር ጉድ እያሉ ይገኛሉ ማለት ነው። ሰላም ጤና ይስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እንደተለመደው ይችላችሁ የመጣሁት ኖላዊቶችን ነው። እንግዲህ ኖላዊቶች ትንሽ ገብድድ እያሉ ነው ማለት ነው፣ እየሄዱ ነው። እንደዚሁም ደግሞ ግን ወይዘሮ ሜላት በአሁኑ ሰዓት ላይ በጣም አሳዛኝ ላይ ነው ያለችው ማለት ነው። ማጣት በጣም ከባድ ነው እንደነገርኳችሁ መግቢያ ላይ ወይዘሮ ሜላት አሁን ላይ የሚረዳት እንኳ ሰው የላትም ማለት ነው። ልጆቿም ታውቃላችሁ፣ ሁሉም እያንዳንዳቸው ወደ ስራ ተሰማርተዋል ማለት ነው። እነሱ እንግዲህ ተሞላቀው ያደጉ ነበሩ። በአሁኑ ሰዓት ላይ ማጣት እንግዲህ ጥሏቸዋል ማለት ነው። በዛ የተነሳ አሁን ላይ ያሉበት ሁኔታ በቀጣይ ለማስተካከልም ቢሆን እየሞከሩ ይገኛሉ። ሰላምም ስራ ፈልጋ እየሰራች ነበር፣ ግን አልተሳካላትም ማለት ነው። እውነት ለመናገር ሁሉም አሳዝነውኛል። ምክንያቱም ከባድ ችግር ውስጥ ቢሆኑ ግን ጠንካራና ጎበዝ እንደሆኑ እናውቃለን ማለት ነው። የወይዘሮ ሜላት እንግዲህ ቤተሰቦች ወይዘሮ አስቱካም ከበፊቱም ነግሬሽ ነበረ ይህ እንዳይፈጠር ነበር እያለች እየተቆጣቻት ነበር ማለት ነው። ያው አንዳንድ ጊዜ ያጋጥማል፣ ምንም ማድረግ አይቻልም ማለት ነው። እውነት ለመናገር እኔ ሜላትን ከመጀመሪያው ጀምሬ ስለምከታተላት ሰውን ታምናለች፣ ሰው ደግሞ ጎርቷት ይሄዳል ሁሌ ማለት ነው። በእሷ ህይወት ውስጥ ያሉ ሰዎች እየጎዷት ነው የሚሄዱት። እሷ የኔ ናቸው የነገ ሰዎቼ ተስፋዬ ይሆናሉ ብላ በችግር ይደርሱኛል ብላ ያሰበቻቸው ሴቶች ሁላ ልቧን እየሰበሯት እንግዲህ እየሄዱ ይገኛሉ። በጣም ነው የሚያሳዝነው ማለት ነው። እንግዲህ ምላሴ እያፈቃ አፍቃሪው ወይዘሪት ትሁት እንግዲህ ወደሱ ህይወት ልትመጣ ሽርጉድ እያለች ነበረ፣ ግን እሳ በስተመጨረሻ ሊሳካ አልቻለም። መጨረሻ ላይ ይሳካል ብዬ ተስፋ አድርጋለሁ። የነሱ ታሪክ ደግሞ ከባድ ነው ታውቃላችሁ። ብዙ ነገሮችን እንትን ብለዋል ማለት ነው። እውነት ለመናገር እኔ በጣም አሳዝናኛለች ማለት ነው። ሜላት ከባድ ችግር ውስጥ ብትሆንም ጠንካራና ጎበዝ እንደሆነ ዛሬም ነገም እናውቃለን። በስተመጨረሻ ግን ይስተካከላል ሁሉም ነገር ብዬ አስባለሁኝ። ሰላምዬ ማን ነው እንደኔ ያሳዘነችው ማለት ነው። ሰላም በአሁን ሰዓት ላይ የምትገኘው እንግዲህ ሞከረች፣ ለፋች፣ አየችው ስራዋን ሁሉ ማለት ነው። እየሞከረች ነው ባላት አቅም በሌላት አቅም ሁላ። ምክንያቱም እሷ ጋር ያለ ነገር እንግዲህ ታውቃላችሁ፣ በጣም ብዙ ነገርን እንትን ያለች ናት፣ የታገዘች ናት ማለት ነው። ያው ነገሮች ላይ ትንሽ ፈጠን ብትልም ጎበዝ እንደሆነች ሁላችንም እናውቃለን ማለት ነው። የሜላት ልጆች ሲጀምር ጎበዝ ናቸው፣ ግን በአሁኑ ሰዓት ላይ ያው ለማስተካከል ሙከራ እያደረገች ትገኛለች ማለት ነው። ምክንያቱም ከዚህ በፊትም መስተንግዶ ብትገባም አልተሳካላትም መስተንግዶ ማለት ነው። እሱም በማስተካከል ላይ ብትሆንም መስተንግዶ እንግዲህ እንዲስተካከልላት አልቻለም። እሱን ለማስተካከል እየሞከረ ትገኛለች ማለት ነው። ሜሉካ እንግዲህ ከባዱን ነገር ለመወጣት እየሞከረች ነው አሁንም ቢሆን ማለት ነው። ያው ሰላምዬ መልሳ ወደ ሆቴል ውስጥ ተቀጥራ ነበር፣ ግን እሳ የምትገባባቸው ሰዎች አስመሳይ፣ እንደዚሁም ደግሞ እሷን ጉልበቷን ሳይሆን ስራዋን ሳይሆን የሚፈልጉት እሷን በቃ ተጥቅም ውጭ እሷን ለማባለግ ነው የሚፈልጉት። እና እሱን ደግሞ ጀግኒት አትፈልግም። ጎበዝና ግን ቆፍጣና እንደሆነች ይህንን ጠንቅቀን እናውቃለን። ስለሜላት ማለት ነው። ጠንካራ ሴት ናት ወይዘሮ ሜላት በልጆቿ። አሁን ላይ ደግሞ ምላሴ ሰላምስ ሲሉት ሰላም አልመጣችም ስራ ገብታለች ሲላት ሜላትም እንግዲህ እኔ ነኝ እንደዚህ ያደረግኳችሁ እያለ በጣም ጸጽት ብላ ታለቅሳለች ማለት ነው። አስቱካ እንግዲህ ወደ ሱቅ የሚላክ ሰው አንድ ሰው እንኳ ልጣ ወይ እያለች ትጣራለች። ድንብላል የት ሄዳ ነው ብላ ስጠይቃት አላቅም እማዬ፣ ድንብላል ለምን ፈልገሻት ነው እንዴ? ቤቱ ሴት የሌለበት ነው የሚመስለው፣ እስኪ ቡና ጨስጨስ ታደርግበት ትልና ለሜላት ትነግራታለች። ሜላት ደግሞ እኔ ሱቅ ሄዳለሁ ግን ምን ፈልገሽ ነው ብላ ስጠይቃትም ቡና ፈልጋለሁ ቡና ይፈላበት ቤቱ ስትል ከዛ እንግዲህ ያለ የሌለ ነገር እሷም ደንግጣ
እንዴት ይሄ ሊሆን ቻለ? ሊሆንማ አይችልም በፍጹም እያለ ትናገራለች ማለት ነው። ምክንያቱም እሷም ወደ ሱቅ ልትሄድ ስትል ሜላት ገንዘቧን ስታየው አነስተኛ ዝቅተኛ ነው፣ ብር የላትም ማለት ነው። በጣም ተጸጽታት ማልቀስ ትጀምራለች። ምክንያቱም ያን ሁሉ አይደለም ከእሷ ተርፎ ለብዙ ሰው የምትረዳ ሴት አሁን ላይ ደግሞ ወርቃ ስታየው ለእናቴ እንኳ ቡና መግዣ ያቃተኝ ሴት ነኝ፣ ምን አይነት ሴት በሆን ነው ብላ እንግዲህ ተጸጽታ እያለቀሰ ትገኛለች ማለት ነው። በዚህ የተነሳ እንግዲህ በጣም ከባድ ችግር ውስጥ ገብታለች ወይዘሮ ሜሉካ። እውነት ለመናገር ሜሊ በጣም አሳዝናኛለች ማለት ነው። የሜሉ ነገር በጣም ያሳዝናል። ከባዱና ዋነኛው ነገር እሱን ለማስተካከል እንግዲህ ዴፋ ቀና እየተደረገ ይገኛል ማለት ነው። ወይዘሮ ሜሉካ እንግዲህ ከትንሹ ወደ ትልቁ ትደርሳለች ብዬ፣ በነገራችን ላይ ንብረቶቿ አሉ ማለት ነው። ንብረቶቿ አሉ፣ ግን እሷ ንብረቶቿ ቢመጡም ቢኖሩም ግን እስካሁን ድረስ ያው በዳ ስለተያዘባት ምንም ማድረግ አትችልም። ታውቃላችሁ የእሷ ነገር ማለት ነው ከባድ ውስጥ ስለሆነች ማለት ነው። ይህን ለማስተካከል እንግዲህ ጥረት ላይ ትገኛለች። በቅርቡ ቀን ደግሞ ለማስተካከል እየረዳናት፣ እኛም ደግሞ ፍትህ የምንለውን ነገር ፍትህ ማለት አለብን ማለት ነው። ፍትሃችን መቋረጥ የለበትም። እውነት ለመናገር የሜላት ንብረት ተመልሶ ወደ ነበረችበት ገብታ ማየት ፈልጋለሁኝ። ምክንያቱም ይሄ እንባዋም ነጋ የምታለቅስበት ለቅሶ እንትን ማለት አለባት፣ መመለስ አለባት ማለት ነው። በጣም ከባድ ነው። እውነቴን ነው የምላችሁ ማለት ነው። ዋናው ነገር ማለት ነው የከበደ ነገር ነው እያየን ያለ ነው። ቢሆንም ግን ጠንካራ ሴት እንደሆነች ምንም ጥርጥር የለኝም። ወደ ፋኖሴ ስመጣላችሁ ከዚህ በፊት ተጣልታ ስለሄደች እንግዲህ ኖላዊ ይቅርታ ጠይቋታል። እንደዚሁም ደግሞ ቡትሌ አምጥቶ አስታርቋታል ማለት ነው። ቡትሌ እንግዲህ ካስታረቃት በኋላ አቶ ኖላዊ እንግዲህ እየተናገራት ነበር ማለት ነው። አንቺ እኮ ጎበዝና ጠንካራ ነሽ፣ ስለዚህ ጥንካሬሽን ይዘሽ ወደፊት ብሎ እንግዲህ ሀናም አባቷንን ከዚህ በፊት አይታችኋል። ጉቦ እየተቀበልክ ነው አባዬ፣ እንደዚህ ታደርጋለህ? እንዴት ጉቦ ለመቀበል ልብህ ፈቀደ? ብላ እንግዲህ በጣም ተቆጥተው ነበር እና እሱም ደግሞ ይቅር በይ ብሎ ሀናን ይቅርታ ጠይቋል ማለት ነው። ፋኖሴ ምን ተፈጥሮ ነው ንገረኝ፣ እኔ የማላውቀው ነገር አለ እንዴ? እያለች እንግዲህ አንቺ የማታውቂው ነገር በጣም ብዙ ነገር አለ፣ ስለዚህ እኔ ማወቅ እፈልጋለሁ ብላ እሷም ደግሞ ሁሉ ነገር ስትነግራት በጣም ነው የደነገጠችው ማለት ነው። ይህም በማድረግ ደግሞ ታውቃላችሁ ብዙ ነገርን ያሳለፈች ናት ሀና። በጣም ተናዳበት ነበር፣ ግን አሁን ይቅርታ ጠይቋት ተስተካክሏል ሁሉም ነገር ማለት ነው። ወደ ቤቷም ሄዳለች። ምክንያቱም አሁን ከአሴር ጋር ሱቁ ተከፍቶ አሴርም እሱን ስራ እንዲሰራ ሀና ጥረት እያደረገች ነው። አንተ እሱን መስራት አለብህ፣ ምክንያቱም እኛ ካልሰራን እዚሽ ምድር ላይ መኖር አንችልም፣ የሚያግዘን እንኳ የለም ብላ እንግዲህ ነግረዋለች ማለት ነው። ይህን ለማስተካከል ጥረት እያደረገኝ ነው ማለት ነው። ወይዘሮ ሜሉካ በቅርቡ ቀን ለማስተካከል ሙከራ ላይ ናት ማለት ነው። ንብረቶቿ እውነት ለመናገር ተመልሰው ማየት ፈልጋለሁ ማለት ነው። ሜሉዬ ይሄንን ታላደረገች እውነቴን ነው የምላችሁ የሜላት እንትን ንብረቶች እንግዲህ ይመለሱ ብዬ ነው የማስበው ማለት ነው። ይህኔ ጠንካራ ጥንካሬዋን ዝም ያደረሳት ያው የሰው ልጅ እየተሳሳተን ቢሆን ብዙ ቢላትም ግን እሷ ጎበዝ ናት ማለት ነው። ላይክ፣ ሸር፣ ሰብስክራይብ አድርጉ። ከወደዳችሁ ተወዳችኋለሁ። ባይ ባይ።